ወደ ሳውዲ አረቢያ ልሄድ ነው። ብዙ ሰው ነግሮኛል። እዛ ሂድ ጥሩ ስራ ታገኛለህ ተብያለሁ። ያድማ እንግዲህ እሺ ቤተሰቦዬ እንደምን ከርማችኋል? ቤተሰቦዬ እንግዲህ እኔ እስከ ዛሬም ቪዲዮ ያልሰራ ነው። እንግዲህ እኔ ኑሮው ከብዶኛል ነው እና በለጡንም ሳላማክር ልሄድ ነበረ። እንዲው ደግሞ የጠፋብኝ ብላ እንዲው ሀገሩንም ታምስብኛለች ብዬ እንዲው ላማክራትም ወስኛለሁ። እንግዲህ ቤተሰቦዬ እንግዲህ እኔ እዚህ በሬዎቹንም መሬቶቹንም እንግዲህ ቤተሰቦዬንም ለበለጡት ብቻ እኔ ወደ አረብ ሀገር ለመሄድ ወስኛለሁ። እንግዲህ እንደዚህ ወሰንኩበት ምክንያት ምንድነው ካላችሁ ቤተሰቦዬ እኔ የኑሮ ጉዳይ እንደሆነ አሳስቦኛል። በለጡም እንደሆነ እንዲው ምንም ከቧልት ውጭ ምንም የምታውቀው ነገር የለም። ቤተሰቦዬ ትዳር ውስጥ እንግባ ስላት እንዲው ምንም መሻተም እንደው ቤተሰቦቿንም እንደው በዘመድ ባዝማዱ በሽማግሌው በምኑ ብል አናናት ነው 18ም ገና አልሞላም አሉኝ። እንግዲህ እኔ ደግሞ ገና እሷ 18 ዓመት እስኪሞላ ቤተሰቦዬ እኔ እዚህ ኑሮ ከበድ ብሎኛል። ከቤተሰቦዬ እኔ እየተጣለው ነው ግራ ስለገባኝ እንግዲህ ኑሮዬን ለመቀየር ወደ ሳውዲ አረቢያ ጥሩ ነው ብለውኛል። ብዙ ሰው አማክሬያለሁ። እንግዲህ በዚህ በቀይ ባህር አድርጌ ቤተሰቦዬ እልምልል ብዬ ሐሳቤን አጽድቄያለሁ። ቤተሰቦዬ እኔ እዚህ ከሷ ጋር በሬ በግ ምን እንደውም እኮ ቤተሰቦዬ ያለኝንም እኮ ጨረሰችው። አንዴ ለጥርሴ ማሰሪያ ነው፣ አንዴ ለልብሴ ለጫሜ ስትል ያሉኝም በጎችንም በሬዎችንም እየጨረሰብኝ ስለሆነ እንዲያሻት አድርገው ብዬ መሬቱንም በሬውንም ሁሉን ነገር ትቼ እኔ ሁሉንም ነገር ወደ አረብ አድርጌያለሁ። እኔ ሐሳቤን ቤተሰቦዬ እና እሷን አማክሬ የሚሆን ነገር ካልሆነ ጠፍቼም ቢሆን ወይ ሳልነግራትም ቢሆን ለልጅ ተነስቼ ሁሉም ብዬ ጠፋለሁ እንጂ እኔ ከሷ ጋር እዚህ መስራትም መሮኛል ብዬ ቤተሰቦዬ በልዬን ፍራንክ አረጋታለሁ ዛሬ እና አጣ ደግሞ እንደው ምኑንም እንደው ዘንፎጭ ስለሆነ ሁሉንም ነገር እንደው እንደምረ ነው የምትለው እና ቤተሰቦዬ አሁን ይኸው ይችንም እንደው ለማስመሰል ያህል ቦርሴ ውስጥ ልብሴን ሁሉ ካትቻለሁ። አሁን ሂደን ቤተሰቦዬ አረብ ሀገር ነው ሊሄድ ነው ብዬ ኩስትር ብዬ ቤተሰቦዬ እነግራታለሁ። እኔ እርግጠኛ ነኝ ቤተሰቦዬ ታያታላችሁ ወንፈርፈር ስተ ምክንያቱም ለማን ብዬ ነው ይሄ መሬትና በሬት ለሷ ትዬ ውሃ ይብለው ብዬ ነው እንደው ለምን ያቀረው ያቀር በሬዎቼንም አንተን ሳልል የትም አልሄድም እና ፕራንክ አረጋታለሁ። ቤተሰቦዬ አሁን ያለችበትን ቦታ ሂደን እንተንላታለን። ማማ እንደው እና ምን አሰብኩ መሰላችሁ? እርግጠኛ ነኝ ደግሞ እንደምታለቅስ ቤተሰቦዬ በእኔ እኮ የምጨክን አንጀት የላትም እና እሪ ነው የምትል ይኸው እዛ ጋር ቆማለች ቤተሰቦዬ እና አሁን ሆን ብዬ ነው እንትን እምላት ማማ ባልያ ሰራተኛ ትመስያለሽ። አሁን እንደው ቀርናታ ፋምፍልዬ በልዬዋ ነይማ ወደዚህ እንደው አንድ ትልቅ ጉዳይ አለኝ። ምን ያልኩሽ ዝም ብሎ የሚነገር አይደለም። እንደው ምን አይነት ነው? ይኸው እንግዲህ እንቀልድሽን ታይና ነይ ብዬሻለሁ። እንግዲህ መጣኝ ይችን አስተ እንደው ሂጂ በይ ቶሎ በይ። እንግዲህ ቤተሰቦዬ ሰራተኛ ተመስላለች እንደዚህ ሲያ እጅግር እንደው ቤተሰቦዬ ነግራታለሁ። ነይማ ወደዚህ አንቺ ምንድነው ይሄ እንደው እርሜ ልክሽ ነው እያልሽ እንግዲህ እኔ እንግዲህ ቁም ነገር ነው አለ። ሰላም ልበላቸው እንግዲህ ስሚ እኔ እንደምታውቂው ከሁሉም ጓደኞቼ ጋርም ተጣልቻለሁ። እና ሀብቴም እነ ብርዬም ሁሉም ትተውኝ እልም ብለዋል። እና እኔ ደግሞ ወይኔ ጫንዬ ይሄ አበጣ
እስቲ እንደው ስሚኝ እስኪ አንቺ እንደው ቁም ነገር እንደው ሳወራሽ እንደው ቁም ነገር እሺ በቃ ነው ወዲያ እሺ እና እኔ ይሄንን እንደው ምን አረጉ እነሱ ደግሞ እንደው ታያቸው ማነሱ ሁሉም ነገር ትተውኛልና ይሄንን መሬት የታችኛው የቆለውንም የደገውንም እንግዲህ በሬዎችንም በጎችንም ሁሉ ነገሩን አደራ ላንቺ ሰጥቼ እኔ ልሄድ ወደ ሩቅ ሀገር ልሄድ ነው እኔ እዚህ ኑሮ ከብዶኛል ቤት እኔ ላንቺም ነው ደግሞ እኔ እዚህ ተዘርፍጬ ምንም አልሰራ እንደው እዚህ በተቀመጥኩበት ዘመን እስከ ዛሬ ሄጄ ብለወጥ ብዙ ስራ ሰራለሁኝ እና እኔ ወደ ሳውዲ አረቢያ ልሄድ ነው ብዙ ሰው ነግሮኛል እዛ ሂድ ጥሩ ስራ ታገኛለህ ታዲያ አውቀና ጃንዬ አውቀና ምናምን አትበይ ጀልዚ እኔ ይሄንንም እንግዲህ ለባብዬም እንደው ነገር ያለው ይሁን ብሎኛል አንቺንም እንደው ይሄንንም እንደው በሰነ ስራ ጎበዝም አይደልሽ እዚህም በቅጡ ትይዋለሽ አሁን እኔ ወደ ሳውዲ አረቢያ ስለሄድ ስለሆነ በቀር ማዘጋጅ እንደው ዝም ብዬሽም እንደው ልሄድ ነበር እንደው ደግሞ ጠፋብኝ ብላ አር የተላልዩ ይገለው አሁን እንደው እኔ ልሄድ ነው ጃንዬ ማለት ያማል እንዴ አሁን ቲክቶክ ላይ እንደው ማላየም ራቁት ሲለበለቡ በዱላ ስለምን እኔ ሁሉን ነገር እቋቋማለሁ ምን ተቋቋም ሄደህ እዛ 10 ሚሊዮን ጠየቁኝ እኔ እያለቀስክም ነው ለመላክኒ አይደለም እኔ እንደዛ እኔ ማረግ አይደለም ለኑሯችን ለህይወታችን ብዬ ነው እኔ እዛ ሰው ሀገር መሰደድ እና ያለው መሬትም ከብቶዬንም ፍየሎዬንም እየሸጥሽ ተጃደሪ እኔ እስከመጣ እንደው ፈጣሪ ወዶዛም እንደው ከተሳካልኝ ነው ብሩንም እንደው ባናት እሸልክልሻለሁ እንደው አሁን ግን በልየዋ ሰዓት የለኝም ልሄድ ነው እንደው ነው ሰላምን ለአፍሽም ብዬና አብየት እኔ ምግዶ ምን አብድየበነው ጃንዬ ደዛ አይደለም እኮ በልየዋ ለህይወታችን የተሻለ ነገር ስለሚያስፈልግ ዝም በል ወደዛ ዝም በል እኛ ምን አነሰን ምንም አላነሰንም እንደው ሰው እኮ ያለው ላይ ሲጨምር ነው ደስ የሚለው እንጂ ያለው ላይ ያጎደለ ሲሄድ እኮ ችግር ነው የሚመጣብን ዝም በል ጃንዬ ዝም በል እንደው የሰይጣን ጆሮ ይደፈንና እዛ አንድ ነገር ብትሆንስ ምንም አልሆንም አልኩሽ እኔ ጀግናው አምላክ ወይ እኮ ምን ሆነሽ ዝም በል ወደዛ ጃንዬ ስራትህን ያዝ ምንድነው ስራትህን ያዝ የምትይኝ ያማል አውቀህ ነው በእንቺ አልፈልግም ጃንዬ እገድልሃለሁ ጃንዬ ምንድነው ያትሄዳ እንጂ የነገርሻለሁ እኔ አሁን ይሄድ ጓደኞችም ስላሉኝ እነሱንም እንዲሁ ያስጠበቁ ይሆናል ያድማ እንግዲህ ጅምራለሁ ደግሞ እኔ እንደው ሰው በደስታ እንደው ለሀገር አድርሶ ለሀገር ያብቃን የሚባል እንጂ ዝም በል ጃንዬ እኔ ምን እንቀር ነው ወይ አብረን እንሂድ ከአንድ ቤት ሁለትማ አይቀርም እዛው እኔ እዛው በቀር ይሻለኛል ማተና ገንጃን ሁለተኛ እኔ አንተ ማመኔ ለተሄድ እኔን ጥረህ እና ዳግመኛ ፊቴን አታየውም እንደው ከሄድክ ከዚህ እግር ይችን ረጣ ከሄድክ ጃንዬ ዳግመኛ ስትመለስ ዳግመኛ እኔን አታየኝም አፈር በማግኘው እንዴት ነው ያረጋታ መስላታ እንዴ ለምን ራሷ አዛ ሄዳ ጠንቀራ አትልም ደሞ ሰው ሀገር ይገ ህዋ እንደዚህ እየተደበደቡ ያየው እኔም ድልከተለው ይከንከረገጥ እንዳንተ ማለት የምን ያበለብ ይሁን እንደራደረ ለምን ራቁቷን ዘልተናል እና ቤተሰቦዬ እንደምታዩት ተናዳ ሂዲያለኝ አያገባኝም ግን ቤተሰቦዬ አካውንት እየተመታበኝም ስለሆነ ቤተሰቦዬ ሼር ኮፒ አድርጉልን እንጂ ምን ሆናችኋል ቤተሰቦዬ ዋቪውን ቀንሷል እንዴ አንዳንድ ነገርም ጥሩ አይደለም እና ቤተሰቦዬ ተሳክቶልኛል ርድብና አርጋታለሁ አሁን ገና ደግሞ የምትለው መቼ መሰላችሁ ቤት ሂጄ ሰላም ነው ስላት ለምን አልሄድም ብላ ብትበሳጨው ነገር ነው ለማንኛውም ቤተሰቦዬ በሌላ ቪዲዮ እስክንገናኝ ሰርቸራስ ደንብቶ ሼር ኮፒ አድርጉት ዋ ገና ዋሉ